አቤት ውበት! አቤት ጽጌሬዳ! ባልና ሚስት ልጅ አብሮ መጡ ዛሬ። ማን ነው የተደሰተ? ቤተሰብ እንዴት ደስ እንዳለኝ! ለረጅም ጊዜ ሩታና አብርሽ እንደዚህ ሲመጡ አይቻላቅም። በጣም ቆይተዋል። እሱም ደግሞ ቡታጀራ ላይ ነው። በጣም ማለት ነው። እና እንዴት ደስ እንዳለኝ ሶስቱ አብሮ ሲመጡ ደስ ብሎኛል። አቤት ውበታቸው! ፈጣሪ አይለያችሁ። እኔ መልካም ምኞቴ ነው። እውነቴ ነው የምላችሁ። በጣም ደስ ብሎኛል ዛሬ ማለት ነው። እና ሩታና አብርሽ እንደዚህ ሲመጡ ሩታዬ የኔ ጠንካራ፣ የኔ ጠንበላል፣ የኔ ጀግና ሴት ብዙ ነገር እየተባልሽ ትዳርሽን ለመመለስ ጎንበስ ቀና እያልሽ ለልጅሽ ነው ይሄ ሁሉ ዋጋ የከፈለችው ያለችው ማለት ነው። ብዙ ነገርን ችላ እያሳለፈችውን ያለችው ለልጇ ብላ ነው ይሄ ሁሉ ዋጋ የከፈለችው ያለችው። ግን እዚህ ጋር ማንም ለእሷ የተረዳላት ሰው የለም። ሩታ መጥፎ ሴት እንደሆነች ክፉ ሴት እንደሆነች ነው ብዙ ሰው የሚገምታት። ብዙ ሰው ብዙ ነገር እያላት ያለች፣ እሷ ደግሞ ሁሉ ነገር በውስጧ ይዛ በቃ ትዳርን ለመመለስ የምትሄድበት መንገድ በጣም ይገርማል። ጀግና ሴት ናት ለእኔ ሩታ። የምሬ ነው ምላችሁ። እኔ እንጃ ሩታዬ የኔ ጠንካራ ሴት፣ አሁንም ወደፊት ፈጣሪ አይለያችሁ። እኛ እናውቃለን። የሚረዱ ይረዳሉ፣ ማይረዱ ደግሞ አሉ፣ የዝሙት ደጋፎች ማለት ነው። እኛ ደግሞ በደንብ እንረዳለን። ምክንያቱ ሴት ልጅ ትዳራ እንዳይበተን አትፈልግም። ትዳሯን ለመመለስ ልጅ ከአባቱ ጋር ማደግ እንዳለበት በዚህ ሰዓት ለሩታ የተረዳላት ሰው የለም። በቃ ሩታ መጥፎ ሴት እንደሆነች ነው ሁሉም እንደዛ እያሰበው ያለው። ግን ኤፍሬም ነው በዚህ ሰዓት ከሩታ አጠገቤ የነበረው ማለት ነው። እና የምር መጨረሻችሁን ያሳምርልን። እኔ በጣም ደስ ብሎኛል። ግን እሱ ምንድን ነው ደስ ብሎኛል፣ ግን እንደዚህ አብሮ ስለመጡ ደስ ብሎኛል። በመሀል ደግሞ የተፈጠረ ነገር አለ። ቪዲዮ መሀል ላይ አለ። ዳኒ ተብዮ የዳኒ የሚባል ሰውዬ መጥቷል። ዛሬም ይሄው ለከፋቸው። በሰላም ፈታ ዘና እንዳይሉ መጥቶ ረብሸዋል። ስለዚህ እዚህ ጋር ከጨረሳችሁ በኋላ ይዤ ይሄዳሉ። ቆይ አብርሽ ህጻን ልጅ ነው እንዴ? አብርሽ እዚህ ጋር ለምንድን ነው ይሄን ዳኒ ተብዮ እኮ አብርሽ እኮ ልክልኩም ቢነግር እኮ አርፎ ይወጣል ከዚህ ህይወት ማለት ነው። በቃ ይሄ ዳኒ ስራ ምንድን ነው? የሁለቱ ሰላም አይፈልግም። ምክንያቱም ለምን እንደሆነ ታውቃላችሁ? የምር ለሄርሜላ አስቦ አይደለም፣ ሁለቱን ለመለያየት እንደፈለገ ማለት ነው። የእነዚህን ሰዎች ትዳሩን በጥብጦ በእነሱ ቪዲዮ መስራት ይፈልጋል። ገባቸው ያለ ጥቅም፣ ሌላ ምንም ፈልጎ አይደለም። እኔ እንደዛን የተረዳው ዳኒ ማለት ነው። የሩታና የአብርሽን ሰላም አይፈልጉም። እውነት ለአብርሽ የተጨነቀ ሰው ይመስላችኋል ዳኒ? ዳኒ ማለት እስስት ነው። አሁን ለምንድን ነው እዚህ በደስታቸው ቀን ፈታ ዘና በማለት ከቤታቸው ወጥቶ በቃ ራሳቸውን ፈታ ዘና ለማድረግ ነው የመጡ። እንግዲህ ዳኒ በመሀል መጥቶ አብርሽ ከራሱ ጋር እስካልሆነ ድረስ ግዴታ ከዚህ ከጨረሳችሁ በኋላ ይዤ ይሄዳሉ። ሩታን በጣም የረበሸ ነው ያለው ዳኒ ማለት ነው። እውነት ለዚህ ልጅ አታስቡም? እስኪ ከራሱ ጋር ይሁን ዳኒ። አሁን ማን ነው? አንተ ምን ቤት ነህ? ተፋታቸው እስኪ። ምን አይነት ይሄ የሚቀኛ ሰው ነው? እግዚአብሔርን ድፍት ያደርግክ ዳኒ ማለት ነው። ምን አይነት ሰው ነው አንተ? እስስት ማለት ነው። ሁሌ ጥልቅ በየቦታ ጥልቅ። ኧረ ይደብራል እውነት። ሰልችቶናል በጣም ጭቅጭቅ ማለት ነው። እኔ በጣም እንዴት ደስ እንዳለኝ እውነቴ ነው የምላችሁ። መሀል ላይ ሲገባ ዳኒ መጣ። ሩታ ራሷ ደነገጠች። ከየት መጣ? እሱ የሆነ ሰው አስቀምጦ ነው የት እንደምትወጡ የት እንደምትገቡ እዛ ያው ከቤት ስትወጡ ወይም ዘበኛ አስቀምጦ ነው እንዴ? ዳኒ ምን አገባ በሰው ህይወት? እሱ ምን ቤት ነው? እህትና ወንድሞቹ ዝም ያለ እሱ ምን አገባ? እስኪ ምን አገባ? ያው ዳኒ እንደዚህ እዛ የሚሉበት ምክንያት ይገባቸዋል። እዛ ቲክቶክ ላይ ግማሽ ሌሊት ገብቶ ከአበባ ይለምናል። እዚህ ጋር ደግሞ የሰውን ትዳር በጥብጦ በቃ በሰው መሸቀል ይፈልጋል። እዛ ጋር በሩታና በአብርሽ ነው ቪዲዮ ደቅኖ ዩቱብ ላይ የሚለቀው። ስለዚህ ከሱ ጋር የሚሰራ ሰው የለም። ለዛ ነው የሰውን ትዳር መበተን፣ ሰውና ሰው መለያየት፣ ሰውና ሰው መበጥበጥ ነው የዳኒ ስራ ማለት ነው። እሱ ምን ቤት ነው? አረ በጣም ነው የሚደብሮ። ምን አለ ሰላም ሆኖ ቢኖሩ ማለት ነው። ጭቅጭቅ እኮ ሳልችቷል። አሁን ላይ ሰላሙ ሰው ሁሉም ሰው አሁን ላይ ሰላም ይፈልጋል።
አሁን ዳኒ ማመጣቱ እኔ አናዶኛል። ይሄ ቁርፉድ ሰውዬ ማለት ነው። እኔ እንጃ ምን እንደምል አላውቅም። ስለዚህ ሩታ አብርሽ እንግዲህ ፈጣሪ አይለያችሁ። እውነቴ ነው የምላችሁ ልዑልና አባቱ እንዴት አብሮ እንደሚያምሩ ወዮ አደግ እኮ እናንተ ልዑል ፈጣሪ ሆይ እና ደስ ይላል። ፈጣሪ አይለያችሁ። ሩታ ይሄ ሁሉ ጊዜ ከዚህ በፊትም ብዙ ነገር አሳልፈናል። ይሄን ለማሳለፍ ደግሞ አይከብደንም። ስለዚህ ፈታ ዘና በይልኝ የኔ ባል የኔ ፍቅር እያለችን ያለችው ሩታ ማለት ነው። አብርሽን ለማስደሰት ጎንበስ ቀና ያለችን ያለችው ያው በፊት ከዚህ በፊት አቃላችሁ ብዙ ነገር ተደራርገዋል ሁለቱም፣ አብርሽም ሩታ ላይ ሩታም እንደዛው። አሁን ላይ በቃ በፍቅር ነው በሰላም ነው አንድ ላይ መኖር የሚፈልጉ። ሩታን ትዳሯን ለመመለስ ምን ያክል ረጅም እንደምትሄድ አያችሁ። ግን እየተረዳላ ሰው የለም። እኛ ሩታ ለምን እስከ ጥግ ድረስ እንደምትሄድ እኛሞ ገብቶናል። ስለዚህ ትዳሯን ለመመለስ ነው ይህ ሁሉ ጎንበስ ቀና እያለችው ያለችው። ግን በማላቸው አንዳንድ ሰዎች መጥቶ እየለከፉ ነው አያችሁ። እና ብቻ ከባድ ነው አላቅም። ግን ሩታ የኔ ቆንጆ አንቺ ብቻ ይመችሽ የኔ ጠንበላል የኔ ስማርት እና ደስ ብሎኛል። ብቻ እንደዚህ ሆነሽ ስለመጣሽ ደስ ብሎኛል። እኛ የምንፈልገው የእናንተ ሰላም የእናንተ ሳቅ ነው የምንፈልገው። የእውነት የሁሉም እኔ ክፉ ማየት አልፈልግም፣ ክፉ መሰማት አልፈልግም። የነሱ እንደዚህ ሰላም ሆናችሁ አንድ ላይ ስትኖሩ በሰላም በፍቅር ልጆቻችሁን አብሮ ስታሳድጉ እንዴት እንደምታምሩ እኔ ደስ ያለኝ በጣም ቆይቷል። ከረጅም ጊዜ በኋላ ነው ሩታና አብርሽ እንደዚህ ያየዋቸው። አሁን ልዑል ተጨምሯል። እንዴት እንደሚያምሩ የምር እንጃ ደስ ብሎኛል። ብቻ ፈጣሪ አይለያችሁ የኔ ውዶች። ሩታዬ በቻልሽ አቅም አብርሽን ለማንም አሳልፈሽ እንዳትሰጪ። ከሀገርም መውጣት ካለባችሁ ትንሽ ፈታ ዘና በሉ። ሶስተኛ ሰው እኮ ነው የሰውን ህይወት የሚበጠብጡ ታውቃላችሁ። አሁን ዳኒ መጥቷል። ዛሬ ፈታ ዘና እንላለን ተብሎ ነው ሶስቱም እንግዲህ የወጡ። እሱ አጅሬ ተከትሎ መጣ ዳኒ ማለት ነው። ምን ይባላል ታዳ? አረ ይሄ ሰውዬ እንጃ አላቅም። ዳኒ አንተ ፈጣሪ ልቡና ይስጥክ። ወይን የራስ ትዳር የለም የሰው ህይወት መበጥበጥ አይሰለችም? ምን ጉድና ፈጣሪ ሆይ ትግስቱ ስጠን ዘንድሮ።